ሰላምና ጤና በያላችሁበት ይሁን። የመከላከያ ሰራዊት ዩቲዩብ ቻናል ተከታታዮቻችን ወቅታዊ ሰራዊታችንን የተመለከቱ መረጃዎችን አደርሳችኋለሁ። አብራችሁን ቆዩ። የመከላከያ ጤና ዋና መምሪያና የኢትዮጵያ ህብረት ጤና ኢንስቲትዩት በጋራ ለመስራት ተፈራረሙ። የመከላከያ ጤና ዋና መምሪያና የኢትዮጵያ ህብረት ጤና ኢንስቲትዩት የህብረት ጤና አደጋዎች ቁጥጥርና ላቦራቶሪ አገልግሎት ስራዎችን በጋራ መስራት የሚያስችል ስምምነት ተፈራርመዋል። የመከላከያ ጤና ዋና መምሪያ ኃላፊ ሌተናል ጀነራል ጥጋቡ ይልማ ሁለቱም ተቋማት የሀገሪቱን ብሔራዊ ጥቅም ለማስከበር የሚሰሩ በመሆናቸው በጋራ መስራት የበለጠ ውጤታማ እንደሚያደርግ አንስተው በመግባቢያ ሰነዱ የተቀመጡ ነጥቦችን ወደ ተግባር በመቀየር ስምምነቱን ውጤታማ ማድረግ እንደሚገባም አውስተዋል። ኢንስቲትዩቱ ከጤና ዋና መምሪያ ጋር እየሰራ መቆየቱን የገለጹት ሌተናል ጀነራል ጥጋቡ ይልማ እስካሁን በተሰሩ ስራዎች አመርቂ ውጤት እንደተመዘገበ ገልጸው በእለቱ የተፈራረሙት ስምምነትም የሰራዊቱንና የህብረተሰቡን ጤንነት ለማረጋገጥ የጎላ አስተዋጽኦ እንደሚያበረክትም አብራርተዋል። የኢትዮጵያ ህብረት ጤና ኢንስቲትዩት ኃላፊ ዶክተር መሳይ ኃይሉ በበኩላቸው የኢትዮጵያ መከላከያ ሰራዊት ሀገራዊ ተልዕኮን በአግባቡ እንዲፈጽምና የሀገሪቱን ሰላም እንዲያረጋግጥ ጤንነቱን መጠበቅ የሁሉም ድርሻ መሆኑን ጠቅሰው ከመከላከያ ጤና ዋና መምሪያ ጋር በርካታ ጤና ነክ ጉዳዮችን በጋራ እየሰሩ ሲሆን የበለጠ ውጤታማ ለማድረግም የመረጃ ልውውጥ ቴክኖሎጂ ሽግግርና ላቦራቶሪ አገልግሎቶችን አጠናክሮ እንደሚቀጥሉም አስገንዝበዋል። ሰራዊቱ ግዳጁን ለመፈጸም በሁሉም የሀገሪቱ ክፍሎች የሚንቀሳቀስና ከህብረተሰቡ ጋር በቀጥታ የሚገናኝ በመሆኑ የሰራዊቱን ጤንነት ማረጋገጥ የህብረተሰቡን ደህንነት መጠበቅ መሆኑን የተናገሩት ዶክተር መሳይ ከመከላከያ ጋር በመስራታቸውም የኢትዮጵያ ህብረት ጤና ኢንስቲትዩት ተልዕኮን የበለጠ ውጤታማ እንደሚያደርግ ተናግረዋል። ከመከላከያ ክፍሎች ለተውጣጡ ሴት መኮንኖችና ሲቪል አመራሮች ስልጠና ተሰጠ። የመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክቶሬት በአዲስ አበባ ዙሪያ ከሚገኙ ልዩ ልዩ ክፍሎች ለተውጣጡ ሴት መስመራዊ መኮንኖችና ሲቪል አመራሮች የስርዓተ ጾታ መሰረታዊ ጽንሰ ሀሳብና የስነ ተዋልዶ ጤና መስተጋብር በሚል ርዕስ በመከላከያ ጠቅላይ መምሪያ ቅጥር ግቢ ውስጥ ስልጠና ሰጥቷል። የመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክቶሬት ዳይሬክተር ብርጋዴር ጀነራል ሁሉ አገርሽ ድረስ በየደረጃው የሚገኙ ሴት የሰራዊት አመራሮችን አቅም የማጎልበት ስራዎች ተጠናክረው መቀጠላቸውን ተናግረው የስልጠና በስርዓተ ጾታና በስነ ተዋልዶ ጤና ትስስር ለሴት መስመራዊ መኮንኖችና ሲቪል አመራሮች ግንዛቤ ለማሳደግ ያለመ መሆኑንም ገልጸዋል። ስልጠናውን እየሰጡት በመከላከያ ጤና ዋና መምሪያ ጤና ማበልጸግ በሽታ መከላከል መምሪያ የስርዓተ ጾታ ባለሙያ የሆኑት ሻምበል ሲስተር ሳባ መኮንን በበኩላቸው በተቋሙ ውስጥ የሴቶችን ንቁ ተሳትፎና የአመራር አቅም ለማሳደግ ሴቶች ስለ ስርዓተ ጾታ መሰረታዊ ጽንሰ ሀሳቦች በመረዳት ከስነ ተዋልዶ ጤና መብቶች አገልግሎቶችና ድጋፎች ጋር ተያይዘው ለሚነሱ ጉዳዮች የተሟላ ግንዛቤ እንዲኖራቸው ለማስቻል ታስበው የተሰጠ ስልጠና መሆኑን ተናግረዋል። ሴት መስመራዊ መኮንኖች የቤተሰብና የስራ ሚዛንን በመጠበቅ ለሚገጥማቸው የተዋልዶ ጤና ተግዳሮቶች ቅድመ ምርመራ እንዲያደርጉም ስልጠናው የሚረዳ መሆኑን ገልጸዋል። በስልጠናው ስለ ስርዓተ ጾታ ህጋዊ መነሻዎች፣ ገዢ ስምምነቶችና ሀገራዊ የትኩረት አቅጣጫዎች እንዲሁም የስነ ተዋልዶ ጤና ተግዳሮቶች በሆኑት የኤችአይቪ ኤድስና የማህጸን በር ካንሰር በሽታዎች ላይ ትኩረት በማድረግ ስልጠናው ተሰጥቷል። የመከላከያ ኮንስትራክሽን ኢንተርፕራይዝ ፕሮጀክቶችን በተያዘላቸው ጊዜ ለማጠናቀቅ እየሰራ ነው። የመከላከያ ኮንስትራክሽን ኢንተርፕራይዝ በድሬዳዋ ከተማ እየገነባ ያለው የምስራቅ ኢትዮጵያ የፌዴራል ፖሊስ ፈጥኖ ደራሽ ቢሮና ካምፕ ግንባታ ፕሮጀክት 80% እንደደረሰም ተገልጿል። ይህን የገለጹት የፕሮጀክቱ ስራ አስኪያጅ ሌተናል ኮሎኔል እሸቱ ታደሰ የግንባታ ፕሮጀክቱ የፌዴራል ፖሊስ ፈጥኖ ደራሽ ባህሪና ተልዕኮን ያገናዘበ እንደሆነም አንስተዋል። የግንባታውን ጥራት በየደረጃው ያለ አመራርና ባለድርሻ አካላት ክትትል እንደሚያደርጉበት ያነሱት ስራ አስኪያጁ የፕሮጀክቱ ቀሪ ስራዎችን በተቀመጠላቸው ጊዜ በጥራት ሰርቶ ለማስረከብ ርብርብ እየተደረገ እንደሆነም ተናግረዋል። የፕሮጀክቱ አማካሪ ቁጥጥር ዲዛይንና ውል የሚያስተዳድረው የኢትዮጵያ ኢንጂነሪንግ ኮርፖሬሽን ሲሆን ከዚሁ ክፍል የመጡት ኢንጂነር በረከት ኡታ ኮርፖሬሽኑ ግንባታውን በውሉ መሰረት በጥራት እያከናወነ እንደሚገኝ ተናግረዋል። የዩቲዩብ ቻናላችን ተከታታዮች ሰሞነኛ ሰራዊታችንን የተመለከቱ መረጃዎቻችን የስካውኖቹ ነበሩ። ለቻናላችን አዲስ ሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላለው በያላችሁበት መልካም ጊዜ